ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬም አዲስና ሰሞኑን እንግዲህ በዚህ 2-3 ቀናት ውስጥ የወጣ አዲስ መረጃ ነው ይዤላችሁ የቀረብኩት። ይሄንን መረጃ በተለይ ደግሞ በአሜሪካ ለምትገኙ ኢትዮጵያውያን ዶናልድ ትራምፕ እንግዲህ በገቡት በተለይ ደግሞ ከ2025 መጨረሻዎቹ አካባቢ ከተለያዩ ከሶስተኛ ዓለም ሀገራት ጋር የገቡትን እንግዲህ ፊርማ በተግባር እያዋሉ ያሉ ይመስላል። ይሄ መረጃ ምንድነው የሚለው ይዤላችሁ ቀርብ ያለው ማለት ነው። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ይሄን ቻናል ሰብስክራይብ አድርጉ፣ ላይክ እና ሼር ካደረጋችሁ ደግሞ ለሌሎችም ይዳረሳል ማለት ነው። እንግዲህ በአሜሪካ ለምትኖሩ በተለይ ደግሞ አሳይለም ጠያቂዎች፣ ስደተኞች የሚመለከት ዜና ነው። እንግዲህ ወደ ዜናው ቀጥታ እንተላለፋለን። ባለፈው ዓመት እንዳልኳችሁ በ2025 መጨረሻዎቹ አካባቢ በተፈረመው ስምምነት መሰረት ወይም ደግሞ አሜሪካ ከሶስተኛ ዓለም ሀገራት ጋር በተፈራረመችው ስምምነት መሰረት እንግዲህ ሰሞኑን 8 ከተለያዩ የአፍሪካ ሀገራት የመጡ ስደተኞችን ወይም ሰዎችን ከመጀመሪያው የዝውውር ሂደት አካል በመሆን ከዩናይትድ ስቴትስ ወደ ኡጋንዳ እንዲዛወሩ አድርጋለች። ይሄ በጣም ከበድ ያለ ዜና ነው። እንደምታውቁት ከዚህ በፊትም ይሄን ጉዳይ በተመለከተ ቪዲዮ ሰርቼበታለሁ። ከተለያዩ አፍሪካ ሀገራት የሚመጡ ሰዎችን ወደ ዩጋንዳ ሄደው የአሳይለም ጉዳያቸው እንዲከታተሉ ማድረግ፣ ስደተኞችን ወደዛ መላክ፣ ከዛ በኋላ ጉዳያቸው ተጣርቶ ወይ ወደ አሜሪካ መመለስ አለበዚያ ደግሞ በዛው እንዲቀሩ ማድረግ ነው ዓላማው። በተለይ ደግሞ በሀገራችን ችግር ገጥሞናል፣ መኖር አልቻልንም፣ በተለያዩ የፖለቲካ ጉዳዮችም ይሁን በተለያዩ አይነት ጉዳዮች ሀገራችን ላይ መኖር አልቻልንም ብለው በስደት ወደ አሜሪካን ሀገር ለመሄድ የሚፈልጉትን በሙሉ ወደ ሶስተኛ ዓለም ሀገራት ያዛውራሉ። እንግዲህ ከተለያዩ ሀገራት ናቸው እነዚህ ሰዎች በስደት ወደ አሜሪካ ለመግባት የሚሞክሩት። ሆኖም ግን አሜሪካ በተፈራረመችው ሰነድና ስምምነት መሰረት ደግሞ ይሄንን ነገር ነው እየተገበረች ያለችው። እርግጥ ነው ይሄ የፍርድ ቤቶች እስካሁን እያከራከረ ያለ ጉዳይ ነው። እንደዚሁም ዶናልድ ትራምፕ ብዙ ጊዜ ተጠይቀውበታል ይሄን ጉዳይ ትክክል እንዳልሆነ። እንደውም ከዚህ በፊትም በሰራሁት ቪዲዮ ላይ አንድ የህግ ባለሙያ ቪዲዮ አሳይቻችሁ ነበረ። የአለን ጉደታ የተባሉ የህግ ባለሙያ እሳቸውም በዚህ ጉዳይ ላይ ደንበኞቻቸው ወደ ሌላ ሶስተኛ ዓለም ሀገራት ለምሳሌ ወደ ኡጋንዳ ሊሆን ይችላል፣ ወደ ሆንዱራስ፣ ወደ ጓቲማላ፣ ወደ ሌሎችም ሀገራት ሄደው እዛ አሳይለም እንዳይጠይቁ እዚሁ በአሜሪካ ጉዳያቸው እንዲያልቅላቸው ለማድረግ እየጣሩ እንደነበረ ሲናገሩ ምናልባት ቪዲዮን አሳይቻችሁ ይሆናል። እንግዲህ አሁንም ይሄ ነገር ነው እየተደገመ ያለው። አሁን ወደ 8 የሚያክሉ ከተለያዩ የአፍሪካ ሀገራት የተወጣጡ ስደተኞች ወደ አሜሪካን ሀገር ለመግባት ሞክረው ነበር። ሆኖም ግን እነዚህን ስደተኞች ወደ አፍሪካዊቷ ወደ ኡጋንዳ ልከዋል። በነገራችን ላይ ይሄ የሚመለከተው ጉዳያችሁ በፍርድ ቤት ያላችሁ ስደተኞችን ወይም ደግሞ አሳይለም ጠያቂዎችን እንደሆነ ከዚህ በፊትም ተናግሬው አውቃለሁ። በተለይ ደግሞ ጉዳያቸው ከ2019 እስከ 2025 ያሉ አሳይለም ጠያቂዎች ጉዳያቸው ያላለቀላቸውንና አሁን አዲስ አሳይለም የሚጠይቁት ነው የሚመለከተው። ጉዳያቸው አልቆላቸው ወይም ደግሞ አሳይለም የተሰጣቸውንና ወደ ግሪን ካርድ ስታተስ ላይ የገቡትን አይመለከትም። ስለዚህ እነዚህ እንግዲህ ጉዳያቸው በይዘት ላይ ያሉ ወይም ደግሞ በተያዘላቸው ወይም ደግሞ አዲስ ደግሞ እንደዚህ አሳይለም ጠያቂዎች ነው እንግዲህ እንደዛ እየተደረገ ያለው። ስለዚህ ሰሞኑን እንግዲህ ባለፈው ሳምንት ወደ 8 የሚያክሉ ከተለያዩ አይነት አፍሪካ ሀገራት የመጡ ስደተኞችን ነው ወደ ኡጋንዳ ያባረረችው። እንግዲህ የኡጋንዳ የውጭ ጉዳይ ሚኒስቴር እንደገለጸው ከሆነ ቡድኑ ባለፈው ረቡዕ ዕለት ባሳለፍነው ረቡዕ ዕለት ማለት ነው የደረሰው የአሜሪካ ዳኛ ጉዳያቸውን ካጸደቁ በኋላ ነው። እንግዲህ የአሜሪካ ዳኛ ናቸው በፍርድ ቤት ታይቶ ነው ጉዳዩ ወደ ኡጋንዳ እንዲላኩ የተደረገው ማለት ነው። ሚኒስቴሩ ባወጣው መግለጫ ታዲያ ከአሜሪካ ጋር የተደረገው ስምምነት ኡጋንዳን እንደ ስደት ባሉ ምክንያቶች ወደ ሀገራቸው መመለስ ለማይችሉ ስደተኞች ደህንነቱ የተጠበቀ ሶስተኛ ሀገር አድርጎ እንደሚሰይማት ገልጿል። እንግዲህ ይሄ ምንድነው ስምምነቱ? ከኡጋንዳ ጋር ነው ስምምነቱ የተፈረመው በአፍሪካ በኩል ያሉትን ከሌሎቹ ደግሞ ለምሳሌ ከደቡብ አሜሪካ ደግሞ ለሚመጡት ደግሞ ከተለያዩ ከነ ሆንዱራስ፣ ከነ ጓቲማላ፣ ከነ ኢኳዶር ከመሳሰሉ ሀገራት ጋር ነው ስምምነቱ የተፈረመው። ለምሳሌ የኡጋንዳን ብትመለከቱ ለኡጋንዳ ጠቀም ያለ ገንዘብ አሜሪካ ትሰጣለች ወይም በጀት ትመድባለች። ስለዚህ በእርዳታ ስም በተለያዩ አይነት መንገዶች ይህንን ገንዘብ ትለግሳለች። ስለዚህ ወደ አሜሪካ የሚገቡ ደግሞ እንደዚህ አይነት አሳይለም ጠያቂ ስደተኞች ደግሞ በስምምነቱ መሰረት ወደ ዩጋንዳ እንዲላኩ ይደረጋል፣ እንዲባረሩ ይደረጋል ማለት ነው። ስለዚህ ዩጋንዳም ደግሞ እነዚህን ስደተኞች ተቀብላ በሀገሯ ለማኖር
ትሞክራለች ማለት ነው። የተለያዩ አይነት ነገሮችን ለማዘጋጀት ትሞክራለች። ሆኖም ግን እንደምታውቁት ማንም ሰው ወደ ዩጋንዳ መሄድ አይፈልግም። ወደ አሜሪካ ከሆነ ወደ አሜሪካ ነው መሄድ የሚፈልገው፣ እዛ ነው አሳይለም መጠየቅ የሚፈልገው። ሆኖም አሜሪካ ደግሞ እየተከተለችው ባለችው ደግሞ ፖሊሲ በተለይ ደግሞ ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ በኋላ እየተከተሉ ያሉት ፖሊሲና እየተፈጸመ ያለው ነገር ይህንን ነው የሚመስለው። እንግዲህ የኡጋንዳ የህግ ማህበር ወይም ደግሞ ዩጋንዳ ሎ ሶሳይቲ ታዲያ መግለጫ አውጥቷል። ይህንን መግለጫ እስቲ በጥቂቱ ላሳያችሁ። This is another fine mess. USA Uganda dehumanizing deportation agreement which is since challenged in court. As you are aware, a few months back we heard of attempts by the Trump government talking about deporting people from the US soil and dump them in any other country that is willing. You may also have followed that some nations rejected this, but our lovely Uganda welcomed this with open arms. And we could have thought it was just news, we could have thought it was just rumor, but I'm here to confirm to you that it's happening. And we can't let this happen under our watch. And this is our press statement that it's dated today, Kampala, Uganda, 2nd April 2026. The Uganda Law Society and East Africa Law Society have learnt about an advanced plot to forcibly remove, that is in the name of deportation, 12 people from the United States and effectively dump them in Uganda through an undignified, harrowing and dehumanizing process that has reduced them to little more than chattel for the benefit of unnamed private interests on either side of the Atlantic. There are specific individuals benefiting from this action in as far as money exchanging hands is concerned. We have been informed that the privately owned aircraft carrying the deportees is or will soon be airborne and will be touching down at Entebbe International Airport today. In fact, as I speak, it could have landed, it could have arrived, because this is information we got yesterday, and intelligence discovered that these people are en route through rare routes to ensure that they get here. Now, our research indicates that none of the mandated institutions such as the Directorate of Citizenship and Immigration Control, the Parliament of Uganda, the Ministry of Foreign Affairs have been engaged regarding this matter. Moreover, no policy documents or legislation has been promulgated to stipulate the procedures relevant to the transfer of people from one country to another. As you are aware, we have specific institutions that deal with some of these scenarios. We have the laws that govern even relationships with refugees and other people that are brought to another nation. Unfortunately, in this scenario, we have clear information that none of this has been followed. No one has been contacted. Typical of such suspicious arrangements, we have also learnt about private contractors who are falling over themselves to cash in on the suffering of fellow human beings, whose crime is to have been arbitrarily deemed as undesirable and as such disposable to the most willing takers, regardless of whatever fate awaits them. And from what I'm saying, from what you're seeing, Uganda is one of those willing takers, benefiting from the suffering of other people. And again, like I said, these are specific individuals, like we're saying, these are private contractors who are not following any due process. እንግዲህ የዩጋንዳ የህግ ማህበር ወይም ደግሞ ዩጋንዳ ሎ ሶሳይቲ በመግለጫው ላይ የጠቃቀሳቸው አንዳንድ ጉዳዮች አሉ። ስለዚህ ግለሰቦቹ ክብር በጎደለውና አስከፊ እንደዚሁም ደግሞ ሰብአዊነት በሌለው ሂደት ነው ወደ ሀገሪቱ እንዲጣሉ የተደረገው የሚል ስሞታ አቅርቧል፣ የሚል ቅሬታ አቅርቧል፣ ድርጊቱንም አውግዟል። ሆኖም ተቋሙ ሂደቱ ህገወጥ መሆኑን በመጥቀስ ጉዳዩን ወደ ፍርድ ቤት እንደሚወስደው ቢያስታውቅም እስካሁን ምንም አይነት ምላሽ ያገኘ አይመስልም። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንግዲህ ባለፈው ጥር ወር ስልጣን ከያዙ ጀምሮ በስደት ላይ የያዙት ጥብቅ አቋም አካል በማድረግ በደርዘን የሚቆጠሩ ሰዎችን ነው ወደ ሶስተኛ ሀገር የመላክ እና የማባረር ስራ እየተሰራ ያለው። እንግዲህ የውጭ ጉዳይ ሚኒስትሩ ማለትም የኡጋንዳ የውጭ ጉዳይ ሚኒስትሩ ለግላዊነት ሲባል ስለተባረሩ ሰዎች ዝም ዝርዝር
መረጃ መስጠት ባልችልም ኡጋንዳ እርዳታ ለሚያስፈልጋቸው ሰዎች መጠለያ የመስጠትና በክብር እንዲስተናገዱ የማድረግ የቆየ ቁርጠኝነቷን ትቀጥላለች የሚል ምላሽ ሰጥተዋል። አክሎም ደግሞ የተባረሩት ሰዎች የኡጋንዳ ወይም የዩናይትድ ስቴትስ ዜጎች እንዳልሆኑ በአሜሪካ ጥገኝነት ሊሰጣቸው የማይችልና ወደ ትውልድ ሀገራቸው ለመመለስ ደግሞ ስጋት ያለባቸው አፍሪካውያን መሆናቸውንም ነው እኚህ የውጭ ጉዳይ ሚኒስትር የገለጹት። እንግዲህ ሚኒስትሩ ይህንን ነው የተናገሩት። እንግዲህ የቢቢሲ አሜሪካ አጋር የሆነው ሲቢኤስ ኒውስ በዚህ ጉዳይ ላይ የተለያዩ ዘገባዎችን እየሰራ ነው ያለው። በተለይ ደግሞ ኡጋንዳ ተባራሪዎቹን ለመቀበል የተስማማችው የወንጀል ታሪክ እስከሌለባቸው ድረስ ብቻ ነው። እንደ አሜሪካ ገለጻ ከሆነ ግን ወደ ሌላ ሶስተኛ ሀገራት የተባረሩት ወይም ከተዛወሩት መካከል ብዙዎቹ ደግሞ በወንጀል የተፈረደባቸው እንደሆኑ እየጠቀሰ ነው ያለው። ቢቢሲ ወርልድ ኒውስ ደግሞ ይሄንን ጉዳይ በተመለከተ ከአሜሪካ መንግስት አስተዳደር እንግዲህ የተለያዩ መረጃዎችን ለመውሰድ ቢፈልግም ምንም እንዳልተሳካለት እየተገለጸ ነው ያለው። ለማንኛውም ትራምፕ ሁለተኛ የስልጣን ዘመናቸውን ከያዙ ጀምሮ በምርጫ ቅስቀሳቸው ወቅት የገቡትን ቁልፍ የሆነ ቃል በመጠበቅ ሰነድ የሌላቸውን ስደተኞች ለማስወጣት ሰፊ ጥረት እያደረጉ ነው የሚገኙት። ኡጋንዳ እንደ ሶስተኛ ሀገር ከአሜሪካ ተባራሪዎችን ለመቀበል ከተስማሙ የአፍሪካ ሀገራት መካከል አንዷ ነች። ሌሎችም ሀገሮች አሉ። ስዋቲኒም አለች፣ ጋና አለች፣ ደቡብ ሱዳንም ከነዚህ ስምምነት ውስጥ ከተካተቱ ሀገራት መካከል የሚገኙ ናቸው ማለት ነው። እንግዲህ አሜሪካ ይህን ነው እየፈጸመች ያለችው። የወንጀል ድርጊት ያለባቸውን ወይም ሰነድ የላቸውም ያለችውን ሀገራት ስደተኞች ነው እንግዲህ እንደዚሁም ደግሞ ወደ አሳይለም ለመጠየቅ የሚያስቡ ሰዎች ነው ወደ ተለያዩ ሀገራት እየላከች ያለችው ማለት ነው። እንግዲህ ይህ በዩናይትድ ስቴትስ እና በኡጋንዳ መካከል የተደረገው ስምምነት ሴፍ ተርድ ካንትሪ አግሪመንት የሚባል ወይም ደግሞ ደህንነቱ የተጠበቀ ሶስተኛ ሀገር ስምምነት ነው ቀደም ሲል እንደገለጽኩላችሁ። ስለዚህ ዓላማው ደግሞ በአሜሪካ ጥገኝነት የተከለከሉ ነገር ግን ወደ ሀገራቸው ቢመለሱ ጉዳት ይደርስብናል የሚሉ የተለያዩ ስደተኞችን ነው ኡጋንዳ እንድትቀበል ስምምነቱ የተደረሰው። የገንዘብ ድጋፉን በተመለከተ ቅድም እንደገለጽኩላችሁ የተለያዩ መገናኛ ብዙሃንም እንደዘገቡት ኡጋንዳ እነዚህን ስደተኞች ለመቀበል ከአሜሪካ መንግስት ከፍተኛ የገንዘብና የቴክኒክ ድጋፍ እንደምታገኝ ተገልጿል። ስለዚህ ይሄ ደግሞ ለስደተኞች መቋቋሚያና ለሀገሪቱ የድንበር ቁጥጥር የሚውል እንደሆነ ተገልጿል። እንግዲህ ያው ይሄ ቢሆንም ተቃውሞ እየደረሰበት ነው ያለው። የኡጋንዳ የህግ ማህበር ቀደም ሲል እንደገለጽኩላችሁ ጉዳዩን ወደ ፍርድ ቤት የወሰደው ስምምነቱ በግልጽ ለፓርላማ እንዳልቀረበና የኡጋንዳ ህገ መንግስት ይጥሳል በሚል መከራከሪያ ምክንያት ነው ማለት ነው። ታዲያ የስደተኞቹ ሁኔታ ምን ይመስላል ካላችሁ ደግሞ እነዚህ የተባረሩት 8 ቀደም ሲል ያነሳናቸው ስደተኞች በአሁኑ ወቅት በካምፓላ አቅራቢያ በሚገኝ ጊዜያዊ መጠለያ ውስጥ እንደሚገኙ እና የኡጋንዳ መንግስት የመኖሪያ ፍቃድ የማመቻቸት ስራ እየሰራ እንደሆነ ነው የተገለጸው። እንግዲህ እነዚህ 8 ሰዎች አሁን ተባረዋል። እንግዲህ ከዚህም በኋላ የአሜሪካው መንግስት አስተዳደር እንደዚህ የመሰለ ስደተኞችን የማባረር አሳይለም ለመጠየቅ ወደ አሜሪካ ወደ ሀገሩ የሄዱትን በሙሉ የማባረርና እንደዚህ የመሳሰሉ ወደ ሶስተኛ ሀገራት የማዛወር ልዩ የሆነ ፍላጎት እንዳለው ይህንንም ደግሞ እንደሚተገብር ነው እየተገለጸ ያለው። ይህን ደግሞ በተግባር እያሳዩ እንደሆነ ዶናልድ ትራምፕም አሳይተዋል ማለት ነው። ሆኖም ግን ይሄ በአሜሪካም ጭምር ትልቅ ተቃውሞ እየገጠመው እንዳለ ነው የሚታወቀው። ቀደም ሲልም ከዚህ በፊትም በሰራሁት ቪዲዮ ላይ ነግሬያችኋለሁ። ትልቅ ተቃውሞ ነው ያለበት። እንደዚሁም ትልልቅ የሆኑ የህግ ባለሙያዎችና ጠበቃዎችም የአሜሪካን መንግስትን እየሞገቱ ነው ያሉት። ስለዚህ ይሄ እንግዲህ መጨረሻው ምን ይሆናል፣ በዚሁ ይቀጥላሉ የሚለውን እንግዲህ በጊዜ ሂደት የምናየው ነው። ሆኖም ግን አሜሪካ ከፍተኛ የሆነ የገንዘብና የቴክኒክ ድጋፍ ያደረገችባቸው ሀገሮች ደግሞ እንደዚሁ አይቀሩም። ምክንያቱም ገንዘቡ ስራ ላይ መዋል ስላለበት እነዚህን ስደተኞች ማባረሯ እንደማይቀር ከዚህም በኋላ ነገር ደግሞ በቀጣይነት እንደሚደረግ ነው የሚጠበቀው። እንግዲህ የሚሆነውን ነገር ወደፊት እየተከታተልን እናየዋለን ማለት ነው። እንግዲህ ዛሬ ያስኩላችሁ መረጃ ይሄንን ይመስላል ማለት ነው። በሚቀጥለው ደግሞ ሌላ አዲስ መረጃ ይዤላችሁ እቀርባለሁ። አዳዲስ የሆኑ መረጃዎች በየጊዜው እየወጡ ነው ያሉት። እነዚህ መረጃዎች ተከታትዬ የማቀርብላችሁ ይሆናል። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እኔ ፋሲል ነበርኩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክት ከነካችሁ ደግሞ እያንዳንዱ ቪዲዮ አያመልጣችሁ ማለት ነው። በሚቀጥለው ጊዜ እስከምንገናኝ ሰላም።